ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ ኢራን ከዋሽንግተን ጋር ድርድር መቀመጥ ፈልጋለች አሉ። ነገር ግን ከየትኛውም ድርድር በፊት አሜሪካ በኢራን ላይ እርምጃ እንደምትወስድ ፕሬዚዳንት ትራምፕ ገልጸዋል። ዋሽንግተን በኢራን ላይ የዛተች እንዳለችው ጥቃት የምታደርስ ከሆነ ግን አጸፋው የከፋ እንደሚሆን ቴህራን ይታወቅ ስትልም ማስጠንቀቂያዋን አሰምታለች። ደቡብ ኮሪያ ለፈጸመችው ትንኮሳ ከባድ ዋጋ ትከፍላለች ስትል ሰሜን ኮሪያ ዛተች። የኢራን መንግስትን የሚደግፉ ሰልፎች መካሄዳቸውም ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ ኢራን ከዋሽንግተን ጋር ድርድር ለመቀመጥ ፈልጋለች አሉ። ነገር ግን ከየትኛውም ድርድር በፊት አሜሪካ በኢራን ላይ እርምጃ እንደምትወስድ ፕሬዚዳንት ትራምፕ ገልጸዋል። ኢራን በተቃዋሚዎች ላይ የምታደርሰውን ጥቃት የምትቀጥል ከሆነ ከንግግሩ አስቀድመን እርምጃ ልንወስድ እንደምንገደድ ይታወቅ በማለት ነው ማስጠንቀቂያቸውን የሰጡት። ፕሬዚዳንት ትራምፕ የኢራን መሪዎች ከዋሽንግተን ጋር ንግግር ፈልገዋል፣ መድረኩም ይመቻቻል ብለዋል። አሁን በሀገሪቱ ያለውን ሁኔታ ግን በጣም በትኩረት እየተከታተልነው እንገኛለን። ከኢራን ተቃዋሚ መሪዎች ጋርም ንግግር እያደረግን ነው ሲሉ ለሪፖርተር ተናግረዋል። በመላው ኢራን በኢኮኖሚ ጫና ምክንያት የተነሳው ህዝባዊ አመፅ አድማሱን እንዳሰፋ ቀጥሏል። በየዕለቱም የሚገደሉ ሰዎች ቁጥር እየጨመረ ዘልቋል። እስካሁን አመፁን ተከትሎ የተገደሉ ሰዎች ቁጥር 544 እንደደረሱም ዘገባዎች አመላክተዋል። ኢራን አሁን በመላው ሀገሪቱ ለተነሳው የህዝብ አመፅ ተጠያቂዎቹ አሜሪካና እስራኤል እንደሆኑ ነው የምታምነው። ፕሬዚዳንት ትራምፕ የቴህራኑ አስተዳደር ለተቃውሞ የወጡ ሰልፈኞችን የጥቃት ኢላማ ማድረግን የማይተው ከሆነ ዋሽንግተን እነዚህን ተቃዋሚዎች የመጠበቅ ግዴታ እንዳለባት በተደጋጋሚ እያስጠነቀቁ ነው። ትላንት እሁድ ዕለትም ትራምፕ ኢራን ይህንን ቀይ መስመር እያለፈችው እንደሆነ ተናግረዋል። አክለውም በኢራን ያለው ሁኔታ በአሜሪካ ጦሩን ጨምሮ በከፍተኛ የመንግስት አካላት በጥብቅ ክትትል እየተደረገበት መሆኑን ጠቁመዋል። የተቀሰቀሰውን ተቃውሞ በኃይል ለመግታት የሚፈልጉ አካላትን መሪዎች ብሎ ለመጥራት ያስቸግራል ያሉት ፕሬዝዳንቱ፣ እኛ ግን ጉዳዩን በከፍተኛ ሁኔታ እየተመለከትነው እንገኛለን ብለዋል። በእርግጥ ፕሬዚዳንት ትራምፕ ዩናይትድ ስቴትስ ምን አይነት እርምጃ ልትወስድ እንደምትችል በግልጽ ባይናገሩም የኒውዮርክ ታይምስ ዘገባ ግን ወታደራዊ እርምጃ ሊሆን እንደሚችል ጠቁሟል። ሁኔታዎች በዚህ ሁኔታ ባሉበት ሰዓት ኢራን ከአሜሪካ ጋር ለመነጋገር ፍላጎት እንዳላት ነው የተሰማው። በዚህ መሰረትም የንግግር መድረክ ለማዘጋጀት ጥረቶች እየተደረጉ ነው ተብሏል። ከ2 ሳምንት በላይ ተጠናክሮ በቀጠለው ተቃውሞ ከ10 ሺህ በላይ የሚሆኑ ሰዎች ለእስር ስለመዳረጋቸውም ታውቋል። በዚህ ሰዓት በሀገሪቱ ሁሉም 31 አውራጃዎችና በ186 ከተሞች ነው ተቃውሞው የተቀጣጠለው። የሀገሪቱ መንግስት ተቃውሞውን ለመግታት የኢንተርኔት አገልግሎት እንዲቋረጥ ያደረገ ቢሆንም ተቃውሞው ግን በርትቶ ቀጥሏል። ፕሬዚዳንት ትራምፕ ኢራናውያን የኢንተርኔት አገልግሎት እንዲያገኙ ከቱጃሩ ኢለን መስክ ጋር ንግግር እየተደረገ ስለመሆኑም ገልጸዋል። የስፔስ ኤክስ የስታርሊንክ አገልግሎት እንዲያመቻ ለማድረግ እንደታሰበም ተሰምቷል። ኢራናውያን ተቃዋሚዎች ድጋፍ እየተሰጣቸው ያለው ከትራምፕ ብቻ ሳይሆን ተመድን ጨምሮ የአውሮፓ ህብረትና ሌሎች የምዕራብ ሀገራት መንግስታት የነጻነት እንቅስቃሴውን እንደሚደግፉ እያሳወቁ ነው። የኢራን ባለስልጣናት የአሜሪካም ሆነ የእስራኤል ኃይሎች ለተቃዋሚዎች ከለላ ለመሆን እርምጃዎችን በግልጽ የሚወስዱ ከሆነ የጥቃት ኢላማ እንደሚደረጉ ሊያውቁት ይገባል በማለት አስጠንቅቋል።
አሁን እየታየ ያለው ተቃውሞ የአያቶላህ አሊ ካሚኒ አስተዳደርን መጨረሻ ሊያደርገው ይችላል የሚሉ መላምቶችም እየተሰጡ ነው። ከአገዛዙ ወዳጅ የነበሩት የሶሪያው የአሳድ መንግስትም ሆነ የቬኔዙዌላው የማዱሮ መንግስት አሁን የሉም። በኢራንም ተመሳሳዩ ሊሆን እንደሚችል ነው ከኢራን ውጪ ኑሯቸውን ያደርጉ ኢራናውያን አክቲቪስቶች ትንተናዎችን እያሰሙ ያሉት። የኢራን ህዝቦች ወደፊት ዕጣ ፈንታቸውን በምርጫ እንዲወስኑ ትልቁ ተስፋችን ነው ብለዋል። አሁን እየታየ ያለው የህዝብ አመፅም እስከ ቀጣዩ የየካቲት ወር ድረስ ተጨባጭ ለውጥ አምጥቶ አዲሱን አመት በአዲስ አስተዳደር የምንቀበልበት ጊዜው የመጣ ይመስላል የሚል እምነታቸውን አንስተዋል። የኢራናውያን አዲስ አመት መጪው የካቲት ወር ነው የሚከበረው። በተመሳሳይ መረጃ በመላው ኢራን ከ2 ሳምንት በላይ ተቀጣጥሎ የሰነበተውን ህዝባዊ አመፅ መንግስት ሙሉ በሙሉ እንደተቆጣጠረው ይፋ አድርጓል። ኢራን ዋሽንግተንና ቴል አቪቭ አለመረጋጋት እንዲነግስ አድርጓል በሚል ከሳለች። ውጭ ጉዳይ ሚኒስትሩ አባስ አራግቺ ዩናይትድ ስቴትስ ሆን ብላ ተቃውሞ ላይ ነዳጅ በማርከፍከፍ አለመረጋጋት እንዲበረታ ለማድረግ ጥረት ስታደርግ ነበርም ብለዋል። አባስ አራግቺ ዛሬ በሰጡት መግለጫ ሁኔታው አሁን ከቁጥጥር ችን ውጪ አይደለም ያሉ ሲሆን ለተፈጠረው ቀውስ ግን ዋሽንግተን ተጠያቂ ናት ብለዋል። ውጭ ጉዳይ ሚኒስትሩ አክለውም አሁን የተቀሰቀሰው ተቃውሞ መነሻው ህጋዊነት የነበረው ቢሆንም ሞሳድን ጨምሮ ሌሎች የውጭ ኢንተለጀንሶች ግን ጉዳዩን ወደ ሌላ ቀውስ እንዲያመራ አድርገውታል ብለዋል። አሜሪካ በኢራን ላይ ወታደራዊ እርምጃ የምትወስድ ከሆነም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር መሰረቶችን እንደምታጠቃ ኢራን ይፋ አድርጋለች። ቴህራን በዋሽንግተን ጥቃት የሚፈጸምባት ከሆነ የአጸፋ እርምጃ እንደምትወስድ በመግለጽ ላይ ትገኛለች። አንድ የኢራን የፓርላማ አፈ ጉባኤ አሜሪካ ጥቃት የምትፈጽም ከሆነ በቀጠና የሚገኙ የእስራኤልና የአሜሪካ ወታደራዊ ማዕከላት የጥቃት ኢላማ እንደሚደረጉ ተናግረዋል። አሜሪካ በሶሪያ በአይኤስ ላይ ከባድ የተባለ ጥቃት አድርሳለች ተባለ። አሜሪካ ይህንን በማድረግ በቅርቡ ደርሶባት ለነበረው ጥቃት ምላሽ ሰጥታለችም ተብሏል። የዩናይትድ ስቴትስ እና የአጋር ጥምር ኃይል ቅዳሜ ዕለት በሶሪያ አይኤስ ላይ ከፍተኛ የተባለ ጥቃት ማድረሳቸው ነው የተዘገበው። የዩናይትድ ስቴትስ ሴንትራል ኮማንድ የቅዳሜው ጥቃት በሶሪያ ውስጥ ባለው የአይኤስ ይዞታ ላይ ያነጣጠረ እንደነበር ይፋ አድርጓል። ሴንትራል ኮማንዱ ጥቃቱ በትክክል በየት አካባቢ እንደተፈጸመ ግን የሰጠው ዝርዝር መረጃ የለም። ነገር ግን በመላው ሶሪያ በርካታ ይዞታዎቹ ላይ ጥቃት መፈጸሙን አስታውቋል። ይህ ጥቃት የተፈጸመው 2 የአሜሪካ ወታደሮች ከሳምንታት በፊት ከተገደሉ በኋላ ነው። አይኤስ አሁንም በቀጠናው እንዳለ የተገለጸ ሲሆን የአሁኑ የአሜሪካ የጥቃት ኢላማም ቡድኑን ለማዳከም የሚል ነው ተብሏል። ደቡብ ኮሪያ ለፈጸመችው ትንኮሳ ከባድ ዋጋ ትከፍላለች ስትል ሰሜን ኮሪያ አስጠነቀቀች። በኮሪያ ልሳነ ምድር ያለው ውጥረት ዳግም አይሎ ቀጥሏል። ሰሜን ኮሪያ ጎረቤቷ ደቡብ ኮሪያ የድሮን ቅኝት በማድረግ የግዛቴን ሉዓላዊነት ጥሳለች ስትል ከፍተኛ ማስጠንቀቂያ ሰጥታለች። ሰሜን ኮሪያ ባወጣችው መግለጫ ከባለፈው መስከረም ወር ጀምሮ የደቡብ ኮሪያ ሰው አልባ አውሮፕላኖች በፒዮንግያንግ ሰማይ ላይ በተደጋጋሚ ታይተዋልም ብላለች። ይህ ድርጊት ለበቀል የሚጋብዝ የጠብጫሪነት ባህሪ ነው ያለችው ፒዮንግያንግ ለድርጊቱ ተመጣጣኝ የሆነ ወታደራዊ ምላሽ እንደምትሰጥ ነው የዛተችው። ሰሜን ኮሪያ ጠላት ለፈጸመው ትንኮሳ ከባድ ዋጋ ይከፍላል ስትል ነው ያስጠነቀቀችው። ደቡብ ኮሪያ በበኩሏ የቀረበባት ክስ መሰረተ ቢስ ነው በማለት ውድቅ አድርገዋለች። ስለተባለው የድሮን በረራ የምናውቀው ነገር የለም፣ ክሱ ከእውነት የራቀ ነው በማለት ነው ምላሽ የሰጠችው። ይሁን እንጂ ሰሜን ኮሪያ የደቡብ ኮሪያን ማስተባበያ ኃላፊነትን ለመሸሽ የሚደረግ ሙከራ ነው ስትል ጠርተዋለች። የኢራን መንግስትን የሚደግፉ ሰልፎች መካሄዳቸው ተነገረ። የኢራን መንግስት ያዘጋጃቸው የድጋፍ ሰልፎች በበርካታ የሀገሪቱ ከተሞች ውስጥ እየተካሄዱ እንደሆነ የሀገሪቱ መገናኛ ብዙሃን ዘግበዋል። ሐሚዳንና ኢላም የተባሉትን ከተሞች ጨምሮ ሰሞኑን አገሪቱን ያናወጡትን ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች ተደርጓል የተባለው። ሁለቱ ከተሞች ባለፉት ቀናት መንግስትን የሚቃወሙ ሰልፎች በተደጋጋሚ የተደረጉባቸው ናቸው። ህዝቡ በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ተቋማት በሬዲዮና በቴሌቪዥን ጣቢያዎች ጥሪዎች ሲቀርቡ እንደነበርም ተነግሯል።
ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።